የተወደዳችሁ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ትውፊትና ቅዱሳን መጻሕፍት መሰረት እጅግ ጥልቅና አስደናቂ ወደ ሆነው የመላእክት ዓለም እንጓዛለን። አምላካችን እግዚአብሔር ዓለማትን ሲፈጥር መላእክትንም በዕለተ እሁድ ፈጥሯቸዋል። ከመላእክት አንዱና የመላእክት ሁሉ አለቃ የነበረው ሳጥናኤል እኔ ፈጣሪያችሁ ነኝ ብሎ ባመፀ ጊዜ በሰማይ ታላቅ ጦርነት ሆነ። በዚህ ጊዜ ማን ነው እንደ እግዚአብሔር በማለት የእግዚአብሔርን ጌትነት የመሰከሩና አጋንንትን ከሰማይ ወደ ጥልቁ የጣሉ ኃያላን መላእክት አሉ። ከነዚህም መካከል ጸጋና ክብርን የተጎናጸፉ በእግዚአብሔር ዙፋን ፊት የሚቆሙ 7 ሊቃነ መላእክት አሉ። የመጽሐፈ ሄኖክና የሌሎችም ቅዱሳን መጻሕፍት ምስክርነትን መሰረት በማድረግ እነዚህን 7 ሊቃነ መላእክትና ሚናቸውን አንድ ባንድ እንመለከታለን። አብራችሁን ቆዩ። አንደኛውና ዋነኛው መልአክ የመላእክት ሁሉ አለቃ ሊቀ መላእክት ቅዱስ ሚካኤል ነው። ሚካኤል የሚለው ቃል የዕብራይስጥ ሲሆን እያንዳንዱ ፊደል የሚወክለው ሚ ማለት መኖ፣ ካ ማለት ከመ፣ ኤል ደግሞ አምላክ ማለት ይሆናል። በዚህም መሰረት የስሙ ትርጓሜ መኖ ከመ አምላክ ወይም ማን እንደ እግዚአብሔር ማለት ነው። በስነ ፍጥረት ትምህርት እግዚአብሔር ሳጥናኤልን ቅሩበ እግዚአብሔር ለእግዚአብሔር የቀረበ አድርጎ እንደሾመው ቅዱሳት መጻሕፍት ይመሰክራሉ። ነገር ግን ሳጥናኤል ከእግዚአብሔር የተሰጠውን ክብር ትቶ አምላክነትን በመሻቱ በትዕቢቱ ምክንያት ስልጣኑ ተገፎ ወደ ምድር ተጥሏል። በቦታውም ቅዱስ ሚካኤልን ሾሞታል። የቅዱስ ሚካኤል ሲመት ምክንያት በማድረግም ዕለቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዳር 12 ቀን በየዓመቱ በድምቀት ታከብረዋለች። ይህም ብቻ አይደለም። እስራኤላውያንን በግብፅ በባርነት ቀንበር ተይዘው በሲቃይ ሲኖሩ ያለቀሱት እንባ መንበረ ጸባዖት ደርሶ ከግብፅ ወደ ምድረ ርስት ይገቡ ዘንድ እግዚአብሔር ሊቀ መላእክት ሙሴን አስነስቶ ባህረ ኤርትራን ከፍሎ አሻግሮ ለ40 ዘመናት ሲጓዙ ቀን በደመና ሌሊቱን በብርሃን እየመራ ያደረሳቸው ይህ ቅዱስ ሚካኤል ነው። ቅዱስ ቤተ ክርስቲያንም ይህንን ቀን መታሰቢያ አድርጋ የምታከብርበት ዕለት ነው። ቅዱስ ሚካኤል ለኢያሱ ወልደ ነዌ በሰው አምሳል ተገልጦ የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ አየ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከሌሎች ከጠላቶቻችን ወገን ነህ ብሎ ጠየቀው። እርሱም እኔ የእግዚአብሔር ሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደ በማለት እግዚአብሔር የቅዱስ ሚካኤልን ክብር ገልጧል። ይህም በመጽሐፍ ኢያሱ ላይ በስፋት ተገልጿል። የቅዱስ ሚካኤል ሹመት በነገደ መላእክት ላይ ብቻ አይደለም፣ ነገር ግን የእግዚአብሔር ሕዝብ በሆኑት ላይ ጭምር ነው እንጂ። በትንቢተ ዳንኤል ላይ ተስፋ ሰጪ የሆነ ኃይለ ቃል አለ። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል በማለት ተጽፏል። ሊቀ መላእክት ቅዱስ ሚካኤል ለእኛ ለሰው ልጆች በእግዚአብሔር ፊት የሚማልድልን ሲሆን ለቅዱሳን ጻድቃን ሰማዕታት ደግሞ አጋዣቸው ነው። በሕይወታቸውና በተጋድሏቸውም እስከ መጨረሻው ይረዳቸዋል። ይህንንም በቤተ ክርስቲያናችን በመጽሐፈ ስንክሳርና ድርሳነ ሚካኤል በህዳር 12ና በሰኔ 12 በምናስባቸው ዓመታዊ በዓላቱ ላይ እንደተጻፈው መልአኩ ቅዱስ ሚካኤል ድራታዎስንና ሚስቱ ቶብስቲያን አፎሚያን ከዲያብሎስ ፈተና እንዴት እንደታደጋቸው እናያለን። ደግሞም የባህራንን የሕይወት ታሪኩን የቀየረ ፍጹም ታዳጊ መልአክ ነው። እኛም ዛሬ በተሰጠው ጸጋና ክብር በአማላጅነቱ በመተማመን ዘወትር በፊቱ እንቆማለን። አምላከ ቅዱስ ሚካኤል ምስጋና ይድረሰው፣ አሜን። ሁለተኛው ሊቀ መላእክት ቅዱስ ገብርኤል ነው። ገብርኤል ማለት እግዚአብሔር አምላክ እና ጌታ ነው ወይም የእግዚአብሔር ልጅ ማለት ነው። ቅዱስ ገብርኤል የብስራት መልአክ በመባል ይታወቃል። ለእመቤታችን ለቅድስት ድንግል ማርያም የጌታችንን የኢየሱስ ክርስቶስን መወለድ ደስ ይበልሽ ጸጋን ይሞላብሽ ሆይ ብሎ ያበሰረ ታላቅ መልአክ ነው። ቅዱስ ገብርኤል በኃይሉና በታምራቱ በምዕመናን ዘንድ እጅግ ተወዳጅ ነው። በንጉሥ ናቡከደነጾር ዘመን በባቢሎን የእሳት እቶን ውስጥ የተጣሉትን 3 ደቂቅን አናንያ፣ አዛሪያና ሚሳኤል ከሚነድ እሳት ያዳነ እርሱ ነው። እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ትውፊት መሰረት ሕፃኑን ቅዱስ ቂርቆስና እናቱ ቅድስት ኢየሉጣን ከፈላይ ውሃ ጋን ውስጥ አድኗቸዋል። ታኅሳስ 19ና ሐምሌ 19 እንዲሁም መጋቢት 22 የቅዱስ ገብርኤል ዓመታዊ በዓላት ተብለው በታላቅ አክብሮት ይከበራሉ።
ሶስተኛው ሊቀ መላእክት ቅዱስ ሩፋኤል ነው። ሩፋኤል ማለት ፈዋሲ ዱድያን፣ በሽተኞችን የሚፈውስ የእግዚአብሔር ፈውስ ማለት ነው። በመጽሐፍ ጦቢት ላይ በስፋት እንደተጻፈው ሩፋኤል የጦቢትን የአይን ብርሃን የመለሰ የጦቢያን መንገድ የመራና ጋኔኑን አስማንዶስን ያሰረ መልአክ ነው። በኢትዮጵያ ቤተክርስቲያን ትውፊት ቅዱስ ሩፋኤል ማህፀን የሚፈታ፣ እናቶች በሰላም እንዲወልዱ የሚረዳ የሕፃናት ጠባቂና የፈውስ መልአክ ተደርጎ ይታመናል። በተጨማሪም መጽሐፈ ሄኖክ ላይ እንደተገለጸው የሰዎችን ቁስል የሚፈውስና በምድር ላይ ካሉ የውሃ ምንጮች ላይ የተሾመ መልአክ ነው። ጳጉሜን 3 ቀን የቅዱስ ሩፋኤል በዓል ሲሆን በዚህች ዕለት የሚዘንበው ዝናብ እንደ ጸበል ፈውስ ተቆጥሮ ምዕመናን በዝናቡ ይጸበላሉ፣ ይፈወስማሉ። አራተኛው ሊቀ መላእክት ቅዱስ ኡራኤል ነው። ኡራኤል ማለት የእግዚአብሔር ብርሃን ማለት ነው። ይህ መልአክ ጥበብንና እውቀትን ለሰዎች የሚገልጽ መልአክ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድርሳነ ኡራኤል ላይ እንደሚነበበው ቅዱስ ኡራኤል እጅግ አስደናቂ ሚና አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ በተሰቀለ ጊዜ ከጎኑ የፈሰሰውን ክቡር ደምና ውሃ በብርሃን ጽዋ ተቀብሎ በመላው ዓለም ላይ ረጭቶታል። በተለይም ወደ ኢትዮጵያ መጥቶ በኢትዮጵያ ዛሬ ቅዱሳን ገዳማትና አድባራት የተመሰረቱበትን ቦታ የጌታን ደም እንደረጨ እና መሬቷንም እንደቀደሰ ትውፊቱ ያስተምረናል። ለዕዝራ ሱቱኤል የጥበብን ጽዋ ያጠጣው እንዲሁም የሄኖክ መሪ የነበረው ቅዱስ ኡራኤል ነው። የቅዱስ ኡራኤል ዓመታዊ በዓል ጥር 22 እና ሐምሌ 22 በታላቅ ክብር ይከበራል። አምስተኛው ሊቀ መላእክት ቅዱስ ራጉኤል ነው። ራጉኤል ማለት የእግዚአብሔር ጓደኛ ወይም የእግዚአብሔር ብርሃን አብሳሪ ማለት ነው። በመጽሐፍ ሄኖክ ምዕራፍ 6:4 ላይ እንደተገለጸው ቅዱስ ራጉኤል በብርሃናት ዓለም ላይ የተሾመ እንዲሁም በዓለም ላይ የሚፈጸመውን ግፍ የሚበቀል ለፍትህ የሚቆም መልአክ ነው። መላእክት ሕጋቸውን እንዳይተላለፉ የሚጠብቅና ስርዓትን የሚያስከብር ታላቅ ሊቀ መላእክት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ የቅዱስ ራጉኤል አማላጅነትና ጠባቂነት ጉልህ ስፍራ አለው። እርኩሳን መናፍስትን ከሰው ልጆች ላይ የሚያርቅና ሰላምን የሚሰጥ መልአክ ነው። ደግሞም እግዚአብሔር አምላክ ለሊቀ መላእክት ቅዱስ ራጉኤል ቃል ሲገባለት የራጉኤል አምላክ ይቅር በለኝ በማለት አንዲት ቃልስ እንኳ ቢናገር እንደ ወዳጄ እንደ አብርሃም እንደ ባለሟሌ እንደ ይስሐቅ እንዳከበርኩትም እንደ ያዕቆብ ክብርን ባለሟልነትን ሰጠዋለሁ፣ በራሱ ላይም አክሊል አቀዳጀዋለሁ፣ ረጅም ዘመናት ሰፊ ወራትም ሰጠዋለሁ ሲል ቃል ሰጥቶታል። የቅዱስ ራጉኤል በዓል በየዓመቱ መስከረም 1 ቀን በዘመን መለወጫ ዕለት ሊቀ መላእክት ሆኖ የተሾመበትና ግንቦት 1 ቀን ደግሞ ለታላቁ አባት ለሄኖክ ሚስጥራትን የገለጸበት በዓሉ ይከበራል። ስድስተኛው ሊቀ መላእክት ቅዱስ ፋኑኤል ሲሆን ፋኑኤል ማለት የእግዚአብሔር ፊት ማለት ነው። ቅዱስ ፋኑኤል የንስሐ መልአክ በመባል ይታወቃል። መጽሐፈ ሄኖክ ቅዱስ ፋኑኤልን በንስሐ በተስፋና በዘላለማዊ ሕይወት ላይ የተሾመ መልአክ እንደሆነ ይገልጸዋል። አጋንንትን የሚያባርርና የሰዎችን ጸሎት ወደ እግዚአብሔር ዙፋን የሚያሳርግ ታላቅ መልአክ ነው። የቅዱስ ፋኑኤል በዓል በየወሩ በ3ኛው ቀን ይከበራል። በተለይም በታኅሳስ 3 ቀን። ሰባተኛው ሊቀ መላእክት ቅዱስ ሳቁኤል ወይም አፍኒን። ይህ መልአክ የሰው ልጆችን ኃጢአት በማስተሰሬና ወደ እግዚአብሔር እንዲመለሱ በመርዳት የታወቀ ነው። ሰባቱ ሊቃነ መላእክት በአንድነት በእግዚአብሔር ዙፋን ፊት ሁል ጊዜ ይቆማሉ። የቅዱሳንን ጸሎት በወርቅ ማዕጠንት እያሳረጉ ለዓለም ምሕረትን ይለምናሉ። በአጠቃላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት መላእክት የእግዚአብሔር አገልጋዮች፣ የሰው ልጆች ጠባቂዎችና አማላጆች ናቸው። በመዝሙረኛው ቅዱስ ዳዊት በመዝሙር ላይ 34:7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል እንዳለ እነዚህ ሰባቱ ሊቃነ መላእክት ሚካኤል፣ ገብርኤል፣ ሩፋኤል፣ ኡራኤል፣ ራጉኤል፣ ፋኑኤልና ሳቁኤል ዘውትር በምሕረትና በጸጋ ይጠብቁናል። ለእግዚአብሔር ምስጋና ይሁን። የሊቀ መላእክቱ ጥበቃ ምልጃና በረከት ከሁላችንም ጋር ይሁን። አሜን።